ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 7 ሰዓት ሆኖ ዜና ኢትዮጵያ ከዋናው ስቱዲዮአችን ተመልሷል። አበይት ነጥቦቹን ነው። የቱሪዝም ሀብቶችን አልምቶ የኢትዮጵያን እውነተኛ ማንነት ለዓለም ለመግለጥ እየተሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ የባህር በር ጥያቄ እውን እንዲሆን የተጠናከረ ዲፕሎማሲያዊ ስራና የዜጎች ንቁ ተሳትፎ ያስፈልጋል። ኢራን ከአሜሪካ ጋር ዳግም ተገናኝታ መምከር እንደማትፈልግ መግለጿን ተከትሎ የሀገራቱ የሰላም ስምምነት እንዳይደናቀፍ ስጋት ስለመደቀኑ ተገልጿል። ከውጭ ዘናል ኪሊያን ምባፔ 2 ግቦችን ባስቆጠረበት ጨዋታ ፈረንሳይ ስዊድንን በማሸነፍ ጥሎ ማለፉን ተቀላቅላለች። ከስፖርት ዓለም አቀፍ ዜና ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ሐሳብ አሉት? የፈጠራ ስራውስ የት ደረሰ? የነገዋን ኢትዮጵያ በቴክኖሎጂ ለመቀየር የሚተጉ ወጣቶች መድረክ ፈጥረዋል። በዚህ ሳምንት በኢትዮ ስታርታፕ በልዩ ብቃት የተመረጡ 4 እጩዎችና አስገራሚ የቴክኖሎጂ ፈጠራዎችን ይዘንላችሁ እንመጣለን። የቱ ጋር ነው የሚገኙት ፕላትፎርማችሁ? ሃርድ ከረንሲ ምንድነው ታስረዳኝ ደስ ይለኛል። ምንድነው ለየት የሚያደርጋችሁ ነገር? ፋይንቱን ያደርጋል። እኔ ደሞዝተኛ ነኝ። ይሄ የፍትህ ጉዳይ ስለሆነ ቀጥታ እኔ ከፍያችሁ አይደለም። በውድድሩ መድረክ ላይ የሚፋለሙት እነማን ናቸው? ግሎብዶክ የትምህርት ስርዓቱ ዲጂታላይዝ በማድረግ አዲስ ምዕራፍ ለመክፈት የመጣ ድንቅ ሲስተም። ወንኮር ሎኬር የህግ አገልግሎትን ቀላልና ተደራሽ ለማድረግ ቴክኖሎጂን የታጠቀው ፈጠራ። ማርኮቫ በኤአይ የታገዘው የወደፊቱን የኮል ሴንተር አገልግሎት ይዞ የቀረበ ስራ። ፔልተር የዲጂታል ንግድና የኢኮሜርስ ዘርፉ ወደ ላቀ ደረጃ የሚያሸጋግረው አዲስ መፍትሄ። ለመሆኑ እነዚህ 4 ብሩህ አእምሮች መካከል ማን ያሸንፋል? ማን ከፍተኛውን ነጥብ ያመጣል? ተጠባቂው የኢትዮ ስታርታፕ ውድድር ቅዳሜ ከቀኑ 8 ሰዓት ጀምሮ ይጠብቁን። ኢትዮ ስታርታፕ። ተመልሰናል። ቀዳሚ ወደ ሆነው ዘገባ አሻገራለሁ። የቱሪዝም ሀብቶችን አልምቶ የኢትዮጵያን እውነተኛ ማንነት ለዓለም ለመግለጥ እየተሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። ዘርፉ ከኢኮኖሚ ጠቀሜታን ባሻገር የጋራ ትርክት የሚገነባበትም ሆኖ ቀጥሏል። አቤል ሙልጌታ። ቱሪዝም በዓለም ላይ ከ12 ትሪሊዮን ዶላር በላይ ኢኮኖሚ የሚያንቀሳቅስ የበርካታ ሀገራት የእድገታቸው የጀርባ አጥንት ነው። ይህ ዘርፍ ግዙፍ ኢኮኖሚን የሚያንቀሳቅስ ይሁን እንጂ ትኩረት በነሱት ሀገራት ላይ ያናክል ሚና ሳይኖረውም ይታያል። ኢትዮጵያ በቱሪዝም ሊለማ የሚችል በርካታ ያልተበረዘ ቱባ ባህል ታሪክና የተፈጥሮ አቅም ቢኖራትም ላለፉት ዘመናት ይህንን ዘርፍ አልምቶ መጠቀም ላይ በበቂ ሳይሰራ ቆይቷል። የለውጡ መንግስት ሲመጣ ግን ኢትዮጵያ ራዕይን ሰንቃ ዘርፉን መድረስ ካለበት ከፍታ ለማውጣት ትቢያ የለበሱትን አቧራቸውን አራግፎ ያልታዩትን የተፈጥሮ መክሊቶች ደግሞ እንደየአካባቢያቸው ጸጋ አልምቶ በመግለጥ ታምር የሚያሰኙ ስራዎች ተሰርተዋል። ከገበታ ለሸገር እስከ ገበታ ለሀገር ከዚያም አልፎ ገበታ ለትውልድ ትግበራ እልፍ የቱሪዝም መዳረሻ ሀብቶች በጥቂት ዓመታት ውስጥ በማልማት የተመዘገበው ስኬት ለዘርፉ የተሰጠውን የትኩረት ከፍታ የሚያሳዩ ናቸው። ይህ ጉዞ አዳዲስ መስህቦችን በመገንባት ብቻ የታጠረ አልነበረም። የነበሩትን የተጎሳቆሉ የቱሪዝም ስፍራዎች ዳግም እንዲወለዱ እድልም ሰጥቷል። ይህም ከጎንደር ፋሲለደስ እስከ ጀጎል ግንብ፣ ከባሌ ሶፍ ዑመር ዋሻ እስከ ብሔራዊ ቤተመንግስት እድሳት በዘርፉ ጥልቅ ስራዎችም ተከናውነዋል። ይህ የሆነበት ደግሞ ቁልፍ ምክንያት ሀገር ዳግም የማንሰራራት ጅማሮ መገለጫ የኢትዮጵያ የታላቅነት ራዕይ አውድ በመሆኑም ነው። ቱሪዝም በጣም ብዙ ነገሮች ይነካካል። ወደኛ ሁኔታ ግን ስታመጣው አንደኛውና ዋነኛው ፍላጎት ኢኮኖሚያዊ ጥቅም ነው። ከዚህ ዘርፍ 12.6 ትሪሊየን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ነገር ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቋቋቸው ስፍራዎች ካሉ ለመማር ብንችል የሚል አንዱ ምክንያት ነው። እስከ 370 እና ከዚያ በላይ ሚሊዮን ሰዎች ስራ ይዛሉ። 370 ሚሊዮን ሰው ቱሪዝም ሴክተር ስራ ከያዘ ከዚች ውስጥ
የተወሰነች ፐርሰንት ብንጋራ የኛን ሁኔታ ይቀይረዋል። በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ እድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው። ይህ እንቅስቃሴ ተራ መዝናኛ የመፍጠር ጉዳይም አይደለም። ኢትዮጵያን በእውነተኛ ገጽታዋ የማደስ ታሪኳን በወርቅ ቀለም መልሶ የመጻፍ በዓለም አደባባይ የድህነት ሳይሆን የስልጣኔ ምንጮች ነን ብሎ በስራ የመመስከር ብሔራዊ ቃል ኪዳን እንጂ ወዲያ ደግሞ የነጻነት ማማ የጥቁር ሕዝብ ኩራትና ቀኝ ያልተገዛች የጀግኖች ምድር መሆኗን ዳግም የማሳየት ርዕይን ያነገበ የልማት ተጋድሎ በዓለም አደባባይ የተጫነባትን የድህነትና የረሃብ ቅጥፈት ትርክት ሰብራ ማሳየት ስላለባት ለዛም የምትተጋ የልማት አርበኛ ሀገርም ያደርጋታል። ትናንት በአድዋ ተጋድሎ በደም ያጸናችውን አርነት የአድዋ ድል መታሰቢያን እውን በማድረግ ዛሬ ደግሞ በቱሪዝምና በኢኮኖሚ ልዕልናዋ ዳግማዊ አድዋን በቱሪዝም ዘርፉ ለመድገም ወገቧን ታጥቃ መስራት ብቸኛ አማራጯ ስለመሆኑ የመደመር መንግስት ፍልስፍናና ፍኖቱ አድርጎ የመያዙ ግብ ነው። ምድሪቱ ያላትን ድንቅ የተፈጥሮ ጸጋ የስልጣኔ አሻራና ጥንታዊ ቅርሶቿን ለዓለም ለማሳየት ሌት ተቀን እየሰራችም ነው። በስኬቱ ደግሞ ባዕድ ያለበሳትን ስሁት የትርክት ሸማ ገፋ ላይመለስ እስከ ወዲያኛውም ትሸኝበታለች። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ አገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይህን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። እነዚህ ስራዎች ከዚህ ሁሉ ውጤት የሚሻገር ገድልን የያዙ ናቸው። የኢትዮጵያውያንን የጋራ ማንነት የሚገነቡ አንዱ ከአንዱ ትስስር የሚፈጠርባቸው የአንድነትና የአብሮነት ማህተምም ጭምር በጋራ የመልማትና በጋራ የመቆም የጋራ ታሪክ የመስራት ውጤትን በጉያቸውም ይዘዋል። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ብሔራዊ ትምህርቶችን ለማብዛት አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ፣ እንዲያደንቅ፣ እንዲማር ለማድረግ በስራ ምክንያት ከአንዱ አንዱ ጋር ሲንቀሳቀስ በማየት ከአንዱ አንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ፣ ስለማወቅ፣ ስለመውደድ፣ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከአምስቱ ዘርፎች እንደ አንዱ አድርገን የወሰድ ነው። ኢትዮጵያ የቱሪዝም ሀብቶቿ እየለሙ ለነገው ትውልድ ኢኮኖሚያዊና የጋራ ማንነት መሰረትን እየጣሉ አሁንም ቀጥለዋል። ይህ በዚህ እንዳለ በጠቅላይ ሚኒስትር አብይ አህመድ የመደመር ፍልስፍና የተቃኘው ርዕይ የኢትዮጵያን የቱሪዝም ዘርፍ ከተፈጥሮ ውበት ማሳያነት ባሻገር የኢኮኖሚ እድገት፣ የስራ ዕድል ፈጠራና የሀገር ገጽታ ግንባታ ምሰሶ አድርጎታል። የተሰሩት ፕሮጀክቶችና መዳረሻዎች ኢትዮጵያን በአፍሪካ ተወዳዳሪ የቱሪዝም መዳረሻ ለማድረግ የተያዘውን ርዕይ በተጨባጭ ውጤት እየተረጎሙት መሆኑም ታይቷል። በጉዳዩ ዙሪያ ዘጋቢያችን መሐመድ አልቃድር ተከታዩን ትንታኔ ያጠናቅሯል። መቆሸሽ እኛ አይገባንም፣ መጠልሸት እኛ አይገባንም፣ ማነስ እኛ አይገባንም፣ ሌላ ቦታ እየሄዱ መቅናት እኛ አይገባንም። ሰርተን እንደምንችል ማሳየት ያስፈልጋል። ይሄ ሁሉ እያለ ለምን የሚያስብል ቁጭት፣ ይህን ሁሉ ታድለን እንዴት ተው ነው የሚያስብል ብሶት፣ ይህ የኢትዮጵያን ሀብት ያለመግለጥ ውበቷንም ያለማድመቅ ጠባሳው ያገጠጠበት ውጤት ነበር። አንዳንድ ሀገራት በተፈጥሮ ሀብታቸው ይታወቃሉ፣ አንዳንዶችም በታሪካቸው፣ ሌሎች ደግሞ በስልጣኔያቸው። ኢትዮጵያ ግን እነዚህን ሁሉ በአንድነት የተሸከመች ሀገር ናት። ለሺህ ዓመታት ተራሮቿ ታሪክን ጠብቀዋል፣ ወንዞቿ ስልጣኔን አስተናግደዋል፣ ሐይቆቿም ውበቷን አንጸባርቀዋል፣ ቅርሶቿ ደግሞ የሰውን ልጅ የረጅም ዘመን ታሪክ መስክረዋል። ነገር ግን ሀብት መኖሩ ብቻውን ለውጥን አይፈጥርም። ለውጥ የሚጀምረው አንድ ሰው ሌሎች ያላዩትን ሲያይ
ሌሎች ያልደፈሩትን ሲያስብ ህልምን ወደ ተግባር ለመቀየር ሲወስን ነው። ኢትዮጵያ የጀመረችው የቱሪዝም ጉዞ እንዲህ አይነት ራዕይ የወለደው ነው። በኢትዮጵያ የቅርብ ዓመታት የልማት ጉዞ ውስጥ ጠቅላይ ሚኒስትር አብይ አህመድ በመደመር እሳቤ የሀገሪቱን የተፈጥሮ የታሪክና የባህል ሀብቶች እንደ አዲስ የልማት ኃይል በመመልከት የቱሪዝም ዘርፉን ወደ አዲስ ምዕራፍ አሸጋግረውታል። ለረጅም ዘመናት የተደበቁ የተፈጥሮ ውበቶች፣ የተረሱ ቅርሶች፣ ያልተገለጡ የቱሪዝም አቅሞች ራዕይ ካለው አመራር ጋር ሲገናኙ የሀገር ኩራት፣ የኢኮኖሚ እድገትና የዓለም የመስህብ አቅም መሆን እንደሚችሉ በተግባርም አሳይተዋል። ኢትዮጵያ የተራሮች፣ የሸለቆዎች፣ የሐይቆች፣ የወንዞች የጥንታዊ ስልጣኔዎችና የበለጸጉ ባህሎች ምድር ናት። ለዘመናት በማኅፀኗ ውስጥ የተፈጥሮ ሀብትና ታሪካዊ ቅርሶችን አቅፋ ኖራለች። ብዙዎቹ ግን በዝምታ ተሸፍነው እምቅ አቅማቸውም ሳይገለጥ ቁጭት ብቻ ሆነው ቀርተው ነበር። ይህንን እምቅ አቅም ወደ ተግባር ለመቀየር የተነሳው የመደመር አስተሳሰብ ነበር። በጠቅላይ ሚኒስትር አብይ አህመድ የተቀረጸው ይህ ፍልስፍና የተበታተኑ ሀብቶችን በማሰባሰብ የተረሱ ቅርሶችን በማደስና ተፈጥሮን ከዘመናዊ ልማት ጋር በማጣመር ኢትዮጵያን ብሩህ ወደ ሆነው የቱሪዝም ዘመኑ አሸጋግሯታል። ለቱሪዝም የተሰጠው ትኩረት መነሾ ራዕያችን ነው። ራዕያችን የበለጸገች፣ የተለወጠች፣ የተከበረች፣ የተወደደች ሀገር ሰርተን ለልጆቻችን ማስረከብ እንሻለን። ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው። በየዓመቱ 12.6 ትሪሊየን ገደማ ዶላር ሀብት በቱሪዝም ዙሪያ ይንቀሳቀሳል። ይሄ ትልቅ ሀብት ነው። ስለዚህ ይህንን ሀብት እኛም መቋደስ ብንችል በሌሎች ዘርፎች የምናደርገውን ነገር ሊያግዝ ይችላል የሚል እምነት አለ። ትልቅ ሀብት ነው ያለው። በዚህ ራዕይ የተወለዱት ገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ ፕሮጀክቶች የልማት ምልክቶች ብቻ ሳይሆኑ ሀገር በራሷ አቅም መቀየር እንደምትችል የሚያሳዩ ሕያው ምስክሮች ናቸው። ለዚህ ነው ጠቅላይ ሚኒስትር አብይ አህመድ ሀገራችንን እንወቅ፣ ያወቅናትንም ኢትዮጵያ በክብሯና በልኳ እንደ ሀገርነቷ እናሳውቃት የሚለውን የታሪክ አደራ የሚያስተላልፉት። ሁሉም ሰው በኔነት ስሜት ሀገሬ ናት፣ እኔ ባላገኝ የሚቀጥለው ሰውዬ ይጠቀማል ብሎ አስቦ የጋራ ተጠቃሚነትን ታሳቢ አድርጎ የሀገር መቀየር ታሳቢ አድርጎ ከሰራ በእርግጠኝነት ኢትዮጵያ ውስጥ ቱሪዝም ከፍተኛ የሆነ ውጤት እናገኝበታለን። በውጭ ለሚኖሩ ኢትዮጵያውያንም እናንተም ካልቻላችሁ ልጆቻችሁ ይወቁ። ያወቃቸዋትን ኢትዮጵያ በልኳ መግለጥን ተለማመዱ። በልኳ በሚገባት ክብር ልክ መግለጥ ልመዱ። መንግስት ላይመች ይችላል፣ ፖለቲካ ላይመች ይችላል፣ ግለሰብ ላይመች ይችላል። ሀገር ግን ሀገር ናት እና የሀገርን ኢሜጅ የሀገርን መልክ በሚያበላሽ መንገድ አንሂድ፣ እንሰልጥን፣ እንንቃ። ብዙ ቅርስ ብዙ የሚታይ ነገር ያለበት ሀገር ነው። ደክመን ለፍተን ለልጆቻችን መልካም ነገር መተው እንችላለን፣ ግን ለአንድ ወገን የሚሰጥ ኃላፊነት አይደለም። ሁላችን መረባረብ አለብን። ወንጪ የሰማይን ውበት በሐይቅ ላይ የሚያንጸባርቅ ድንቅ ስፍራ፣ የጣናን ሐይቅ ውበት ከዘመናዊ መስተንግዶ ጋር የሚያገናኝ አዲስ መዳረሻ ነው። ጎርጎራ ሀላላ ኬላ የተፈጥሮ ግርማ ሞገስን ከዘመናዊ ግንባታ ጋር ያስተሳሰረ የኢትዮጵያ አዲስ ገጽታ። በደቡብ ኢትዮጵያ ውስጥ ውበት ሲፈለግ ኮይሻ ብቅ ይላል። የተፈጥሮ አዲስ የቱሪዝም ተስፋ ኮይሻ። እንዲሁም የአዲስ አበባ የወንዝ ዳር የልማት ስራዎች ከተማዋን ከተፈጥሮ ጋር ያስታረቁ፣ የዜጎችን የመዝናኛ ባህል የቀየሩ፣ ከተማን አፍርሶ የመስራት ምሳሌም ናቸው። እነዚህ ፕሮጀክቶች ተስፋንም ገንብተዋል። ኢትዮጵያንም በዓለም የቱሪዝም ካርታ ላይ የበለጠ እንድትታይ አድርገዋል። ጠቅላይ ሚኒስትር አብይ አህመድ ግን በዚህ አያበቁም። ይልቁንም ነገሮች ጅምር ናቸው ይላሉ። እኛ በበቂ ማየት ባለመቻላችን ለዘመናት ልናይ የሚገባንን ውበት ልናይ የሚገባንን ሳቢ ቦታ ማየት ሳንችል ኖረናል። መቆሸሽ እኛ አይገባንም፣ መጠልሸት እኛ አይገባንም፣ ማነስ እኛ አይገባንም፣ ሌላ ቦታ እየሄዱ መቅናት እኛ አይገባንም። ሰርተን እንደምንችል ማሳየት ያስፈልጋል። በዚህ ጉዞ ትልቁ ስኬት
የተለወጠው አስተሳሰብ ነው። የተፈጥሮ ሀብት የማይነካ ነገር ሳይሆን በጥበብ ከተያዘ የኢኮኖሚ እድገት ምንጭ እንደሚሆን በተግባር የታየበት ነው። የጠቅላይ ሚኒስትር አብይ አህመድ ራዕይ ቱሪዝምን ከመዝናኛ አልፎ የሀገር ግንባታ አጀንዳ አድርጎ አስቀምጧል። የተፈጥሮ ሀብትን ሲመለከቱ የታዘቡትን፣ የታሪክ ቅርስን ሲገልጡ ያዩትን፣ የባህል እሴትንና የህዝብ ተሳትፎን በአንድ ማዕቀፍ አስተሳስሮ የልማት ኃይል ለማድረግ የተደረገውን ጥረት የመደመር ፍልስፍና ተጨባጭ መገለጫ መሆኑን ያነሱታል። አሁንም ስንደመር፣ አሁንም ስንሰናሰል፣ አሁንም ስንደጋገፍ ከዚህ የላቀውን ነገር ማድረግ እንችላለን። በብዙ ደስ ያለኝ ቢሆንም አሁንም አላየንም፣ አሁንም አልሰራንም። ብዙ መታየት የሚገባቸው፣ ብዙ መሰራት የሚገባቸው፣ መጨከን የሚገባን ጉዳዮች አሉ። እንደ ጠቅላይ ሚኒስትር አብይ አህመድ ዛሬ የኢትዮጵያ የቱሪዝም ጉዞ በመንገድ ላይ ነው። ነገር ግን የተጀመሩት እንቅስቃሴዎች አንድነትን ያረጋግጣሉ። ሀገር ራዕይ ሲኖራት፣ መሪዋ ቆራጥ ሲሆን፣ ህዝቡም ሲደመር የተፈጥሮ ሀብት ወደ ሀገራዊ ብልጽግና ይቀየራል። ቅርስም ቁርስ ይሆናል። ይሄኔ ይህ የዛሬ ታሪክ ብቻ አይደለም፣ ለነገ ትውልድ የሚተላለፍ የልማት አሻራም ነው። በሌላ ዜና በኢትዮጵያ በሚገኙ ቅርሶች ላይ እየተከናወኑ የሚገኙ የእድሳት ስራዎች ቅርሶቹ ይዞታቸው ሳይለቁ ለቀጣዩ ትውልድ እንዲሸጋግሩና ለቱሪዝም መስህብነት ይበልጥ ምቹ እንዲሆኑ የሚያስችላቸው ነው። ይህ ኢትዮጵያን የመግለጽ ስራ ታዲያ እያስገኘ ያለው ውጤት ሲሰነዘሩ የነበሩ አሉታዊ ትርክቶችን በማስቀረት የሀገርን በጎ ገጽታ ለመገንባት ከፍተኛ አቅምም እየፈጠረ ቀጥሏል። በጉዳዩ ዙሪያ ዘጋቢያችን ወንደሰን አፈወርቅ ተከታዩን ዘገባ አጠናቅሯል። ኢትዮጵያ ለዘመናት በዓለም አቀፍ መድረኮች ላይ ስሟ ከድህነት ከድርቅና ከጦርነት ሰንሰለት ጋር ብቻ ተያይዞ ሲነሳ መቆየቱ የትውልድ ስብራት፣ የሀገርም ትልቅ ቁጭት ነበር። ያንን የጎደፈ ስምና የተዛባ አሉታዊ ትርክት በጥበብ ለመቀየር ግን የተግባር ቆራጥነትና እልህ የግድ ብሏል። ይህንን የዘመናት ቁጭት ወደ ታላቅ የለውጥ እርምጃ የቀየረው የመደመር መንግስት ማቀድ ብቻ ሳይሆን በተግባር የማሳካት አቅሙን በግልጽ ካሳየባቸው ዘርፎች መካከል የቱሪዝም ልማት ቀዳሚውን ስፍራ ይይዛል። መጀመሪያ ላይ በርካቶች በጥርጣሬ ያዩት፣ በፖለቲካ መነጽር ብቻ እየተመለከቱ ያጣጣሉትና የተቃወሙት ይህ የለውጥ ጉዞ ዛሬ ግን ያዩት ሁሉ በአካል መስክረው የሚያደንቁት፣ ራሳቸው ትናንት ይተቹት የነበሩ ወገኖች እንኳ ሳይቀሩ የሚመሰክሩለት ድንቅ የሀገር ሀብትና መኩሪያ ወደ መሆን ተሸጋግሯል። የኢትዮጵያ ሕዝብ በሚሰሩ ስራዎች ቅርስ ይጠፋብኛል ብሎ ይሰጋል ብዬ አላምንም። እንደዚህ አይነት ስጋት አላይም። ግን የኢትዮጵያ የፖለቲካ ልምምዳችን ደካማ ከመሆኑ የተነሳ ስለ ሁሉም ነገር ተቃውሞ የሚያንጸባርቁ ሰዎች አሉ። ካልሰራህ ለምን አትሰራም? ስራህ እኮ ነው ይልሃል። ከሰራህ ደግሞ ቅርስ ታበላሻለህ፣ አትስራ ይልሃል። ጎንደር ሄደህ ፋሲልን ትናንት የሚያውቁ ሰዎች ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኝም። ከኩራት ከደስታ ከማመስገን ውጪ ያ ስሜት የለም። ላሊበላ ብትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል። ስራው ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። ላሊበላ አባቶችን ብታናግር አሁን እየተሰራ ያለው ስራና ጥንቃቄ ላሊበላን የሚጎዳ የሚያፈርስ ነው ብሎ በፍጹም አያስቡም። አባጅፋር ጅሬን ብትሄድ የአባጅፋር ቤተ መንግስት ትናንት የነበረበትን መልክ የሚያውቁ የጅማ ሰዎች አሁን ያለውን ስራ ሲያዩ ቅርስ ጠፋብን ብለው እንደዛ አይሰማቸውም። ወይም ጀጎል ብትሄድ እንደዛ አይሰማቸውም። የኢትዮጵያ የቱሪዝም ዘርፍ ዛሬ ላይ የእይታም ሆነ የተግባር መሰረታዊ ለውጦችን አስተናግዷል። ባለፉት ጥቂት ዓመታት በአጭር ጊዜ ተጠናቀው ለአገልግሎት የበቁትና ዘርፉን ወደ ላቀ ደረጃ ያሻገሩት ሜጋ ፕሮጀክቶች የኢትዮጵያን በጎ ገጽታ በዓለም አቀፍ ደረጃ እንደ አዲስ ለመገንባት ታላቅ አቅም ፈጥረዋል። ኢትዮጵያ የጥንታዊ ስልጣኔ ባለቤትነቷን በተግባር የምታሳይበትና ከፍተኛ የቱሪስት ፍሰትን የምታሳድግበት አዲስ የብርሃን ምዕራፍም ተከፍቷል። ታሪካዊ ቅርሶችን የመጠገንና የመንከባከብ ሰፊ ስራዎች የዚህ የቁጭት እርምጃ አንዱ አካል ተደርገው ከፍ ብለው የሚነሱ ናቸው። ይህ ስራ በተለይም አንዳንዶች የቅርሶቹን እድሳት ከስጋትና ከጥርጣሬ አንጻር የተመለከቱት ቢሆንም የታሪካዊ ቅርሶቹን እድሳት በአካል ለተመለከተና የተከተለውን ሳይንሳዊ ሂደት ላስተዋለ ሰው ግን ዛሬ ላይ የተሰራው ስራ ቅርሶቹ ይዞታቸውና ታሪካዊ እሴታቸው ሳይቀየር ይበልጥ ጸንተው ለቀጣዩ ትውልድ እንዲሻገሩና ለቱሪዝም መስህብነት ምቹ እንዲሆኑ
ያስቻሉ የተቃውሞ ድምጾችንም ወደ ምስክርነት የቀየሩ ናቸው። ለዚህ ትልቁ ማረጋገጫ የጎንደር ድምቀትና ምልክት የሆነው የፋሲል ግቢ እድሳት ነው። ይህ ለረጅም ዓመታት ያለ ጥገና ቆይቶ የነበረ ታሪካዊ ቅርስ ሊታደስ መሆኑ ሲሰማ ለፖለቲካ ትርፍ ሲባል ቅርስ ሊበላሽ ነው፣ ፋሲል ሊጠፋ ነው የሚሉ ድምጾች ቢኖሩም በእርግጥ የሆነው ግን በተቃራኒው ነው። ፋሲል ዛሬ ላይ ይበልጥ አምሮበት ጥንታዊ ግርማ ሞገሱን ጠብቆ የብዙዎችን ቀልብ የሚስብና ለቀጣዮቹ ዓመታት በጽኑ መቆም እንዲችልም ተደርጎ ታድሷል። ፋሲል ላይ ብዙ ዘመቻ ነበር። ፋሲል 100 ዓመት አልታደሰም። በቁሙ እየወደቀ እየፈረሰ ነበር። ግቢው ያሳዝናል። ማማር መሰራት ይገባው ነበር። ስራውን ጀምረን ቅርስህን ሊያበላሹብህ ነው እነዚህ ሰዎች ምናምን ብለው ቀስቅሰው አደናቅፈው ነበር። መልሰን ህዝባችን ጋር ተወያይተን ጀመርን። አሁን ፋሲልን ተመልከት። እኛም ፈረንጅም ማንም የመጣ ሰው ይኮራበታል። ለሚቀጥሉት 50-60 ዓመታት ለልጆቻችን የሚሻገር ስራ አድርገነዋል እና ቅርስ የሚያጠፋ ብዙ ፍላጎትም የለም። ጀኑን ከሆነ ስጋት ሲመነጭ ሰው ካየ በኋላ እንደዚህ አልመሰለኝም፣ ይሄማ ከሆነ መልካም ነው ብሎ ይቀጥላል። ግን ፖለቲካል ኢንቴንሽን ካለው ቢያይም ባያይም ብዙ ለውጥ የለውም። እንደዚህ አይነቱም ብዙ መጨነቅ አያስፈልግም፣ መስማት አያስፈልግም። መጓዝ ብቻ ነው የሚያስፈልገው። በአሁኑ ወቅት የቱሪዝም ዘርፉ ጉዞ ታሪካዊ ቅርሶችን ይበልጥ እያደመቁ እየጠበቁና ይዘታቸውን ሳያጡ እሴት እየጨመሩላቸው የመሄድ ስልጣኔ ላይ ይገኛል። ቀደም ሲል ከተለያዩ ታሪካዊ ክስተቶች ጋር ተያይዞ ከሀገር ውጭ ተወስዶ የነበሩ በርካታ ታሪካዊና ባህላዊ ቅርሶች በከፍተኛ ዲፕሎማሲያዊ ጥረት ወደ ሀገር እየተመለሱ ነው። ከጫፍ ጫፍ የተሰሩ የቱሪስት መዳረሻዎች ውርስን የሚያጠፉ ሳይሆን ውበትን በቅርሶቹ ላይ የዘሩ ናቸው። ከ35 በላይ ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል። እንኳን ልናጠፋ የተሰረቁ የተዘረፉ የጠፉትም አስመልሰናል። ገናም ብዙ ንግግር ላይ ያሉ አሉ። ለምሳሌ የኃይለ ሥላሴ መቀመጫ የነበረ በጣም የሚያምር ዙፋን መቀመጫ ወንበር ሌላ ሀገር ነው ያለው። በቅርቡ ይመጣል። ስንነጋገር ቆይተናል። እናስመልሳለን። ቅርስ እኛ የምናስመልስ የምንጠብቅ ነን እንጂ የምናፈርስ አይደለንም። በአጠቃላይ ዛሬ ላይ በኢትዮጵያ በቱሪዝሙ ዘርፍ እየተሰሩ ያሉ አህጉር አቀፍ ስራዎች መላውን ኢትዮጵያዊ መልክ የሚያሳዩ፣ ሁሉንም ታሪኮች በእኩልነትና በፍትሐዊነት የሚያስተናግዱ እንዲሁም ጥራታቸውን በከፍተኛ ደረጃ የጠበቁ ናቸው። ትናንት በጥርጣሬ ድምጾች ተከቦና በተስፋ ስንቅ ታጅቦ የተጀመረው ጉዞ ዛሬ በተግባር ታይቶ የሚደነቅ እውነታ ላይ ደርሷል። ትናንት አንድ እርምጃ ስትራመድ የተቃወሟት ኢትዮጵያ ዛሬ ደጆቿ በናፍቆት የሚመላለሱባት ሀገርም ሆናለች። በልጆቿ ቁጭትና በተግባር እምቅ አቅሟ የታደሰ ገጽታዋን ለዓለም እያበራች የምትቀጥልበት መንገድ ላይም ትገኛለች። ኢትዮጵያ ቱሪዝምን አንዱ ቁልፍ የኢኮኖሚ ምሰሶ አድርጋ በመስራቷ ዘርፉ የሀገርን ገጽታ እንዲቀይር እያስቻለው ነው። ለቱሪዝም የተደረገው የተከታታይ መሰረተ ልማት ግንባታና የፖሊሲ ማሻሻያም ዛሬ ላይ የሚጨበጥ ፍሬ ማፍራትም ጀምሯል። ይመራደን ከቅርስነት አልፎ ለቁርስ ይሆናል፣ ዋና ዘርፍ ነው፣ ሀገርን ይቀይራል ተብሎ በመንግስት ቤት ትኩረት ተሰጥቶት አያውቅም። በጥቅሉ ከዚህ ቀደም ጭስ አልባው ኢንዱስትሪን በሚመለከት በኢትዮጵያ የነበረው እሳቤ አለን ከማለት የተሻገረ አልነበርም። አክሱም ሐውልት አለን፣ ላሊበላ አለን፣ ፋሲል አለን፣ አባጅፋር ቤተ መንግስት አለን፣ የሐረር ጀጎል አለን ከሚል አልፎ ተሰርቶ ለምቶ ሌሎች እንዲታይ ማብቃት ላይ ከፍተኛ ውስንነት ነበረ። ከአምስቱ ዋና ዋና የልማት ሴክተሮች አንዱ ተደርጎ መወሰዱ ራሱ የተሰጠውን አቴንሽን ያሳያል። አሁን ግን ለቱሪዝሙ ንጋት ነው። ቱሪዝም አሁን ላይ የቅንጦት ሳይሆን የኢኮኖሚ ዋስትና መሆን ጀምሯል። ሀገር የምትበለጽገው በብዝሃ ዘርፍ ልማት ነው ብሎ እየሰራ የሚገኘው የመደመር መንግስት ቱሪዝምን ከወደቀበት ቦታ ከተረሳበት ጠረጴዛ አንስቶ ኢትዮጵያን እየገለጠበት ነው። ይሄኛው መንግስት በታሪካዊ ቅርሶቻችን ላይ የሚታዩ የአንዱን አጉልቶ የሌላውን የማሳነስ የተሳሳተ ትርክት የፈጠረውን ችግር እስከ ማስተካከል ተጉዟል። ይህ ደግሞ ከመደመር መንግስት የመነጨ ዕዳን ወደ ጋራ ምንዳ የመቀየር እሳቤ ውጤት መሆኑ ነው። ቅርሶቻችን እንደ ምንዳ ማየት ነው። አሁን ብዙ ሰው አያውቅም። ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ከ35 በላይ ቅርሶች የፀሐይ አውሮፕላንን ጨምሮ የቤተ ክርስቲያን መስቀሎች፣ የተለያዩ ንዋየ ቅዱሳኖች ተመልሰዋል። ኢትዮጵያ ውስጥ 35 በላይ በቁጥር ቅርስ አስመልሰናል። ቅርስ ጠግነን አድሰናል።
የሚጎሉትን ደግሞ ገንብተናል። በዚህ ትስስር ውስጥ ነው የበለጠ ውብ ሆኖ እንዲወጣ የሚያግዘው ማለት ነው። እነዚህ ጉዳዮች ለገቢ፣ ለውበት፣ ቅድም እንዳነሳሁት የመደመር እሳቤን ለማስረጽና አንድነትን ለማምጣት በከፍተኛ ደረጃ ያግዛሉ። ይህ ስራ አንዱ የኢኮኖሚ ምሰሶ ተደርጎ ሲጀመር ከታሪክ ጠገቡ አንድነት ፓርክ ታሪካዊ ክብርን ከማደስ እስከ ነፋሻውን የእንጦጦ ፓርክ የልማት አካል የማድረግ አቅም ተገልጦበታል። ለቱሪዝም የተከፈለው ዋጋ፣ የተደረገው የተከታታይ መሰረተ ልማት ግንባታና የፖሊሲ ማሻሻያ ዛሬ እጃችን ላይ የሚጨበጥ ትልቅ ፍሬ እንካችሁ እያለ ነው። አንደኛው የጉብኝት ስፍራው ፋሲል፣ ላሊበላ፣ ሶፍ ዑመር ያልናቸው ቦታዎች ናቸው የሚጎበኙቱ። ሁለተኛው ደግሞ እዚያ ለመጎብኘት የሄደው ሰው የሚያርፍባቸው ማረፊያ ቦታዎች፣ ሪዞርቶች ወይም ሆቴሎች ሊሆኑ ይችላሉ። ሶስተኛው የትራንስፖርት መሰረተ ልማት በመንገድም በአየርም ወደ እነዚህ አካባቢዎች ለመሄድ የሚያስችል የመንገድ ወይም የአየር ኢንፍራስትራክቸር አለ ወይስ የለም ነው። አራተኛው የዲጂታል ኢንፍራስትራክቸር ነው። ሳትሄድ ስለምትሄድበት ቦታ በቂ የሆነ ምስል፣ በቂ የሆነ መረጃ ማግኘት፣ ቨርቹዋሊ ቡክ ማድረግ መቻል። ይሄ ኢንፍራስትራክቸር ክሪቲካል ነው። ዲጂታል ኢንፍራስትራክቸር ከሌለ፣ የትራንስፖርት ሚንስ ከሌለ፣ ከሄድክ በኋላ ማረፊያ ቦታው ከሌለ ራሱ የሚታየው ቅርሱ ብቻውን ለጉብኝት መስህብ መሆን አይችልም። ከሄድክ በኋላ ማደሪያ፣ መመገቢያ ቦታ ስለሚያስፈልግ እነዚህን 4 ኤሪያዎች እንደ መሰረተ ልማት መውሰድ ትችላለህ። የኢትዮጵያን የቱሪዝም ሀብት ከአቧራ ወደ አሻራ የገለጠው የመደመር መንግስት በየማዕዘናቱ የገነባቸው የቱሪዝም መዳረሻዎች አሁንማ የቱ ጋር ሄጄ የቱን ልተው አስብለዋል። የቱሪዝሙን አቧራ አራግፎ የመግለጥ የገበታ ንቅናቄ ከእንጦጦ ተራራ ማማ ላይ ቆመው ወደ ታች ሲመለከቱ አረንጓዴ የለበሰችውና በዘመናዊ ፓርኮች ያሸበረቀችውን አዲስ አበባን በአዲስ ተስፋ እንድትታይ አድርጎ ወደ ሌሎች የኢትዮጵያ ስፍራዎችም ድረስ ዘልቋል። በዚህም የብዙዎች ያልታየ ድንቅ ውበት እውን ሆኖ እጅን ባፍ የሚያስጭን ገጽታን አላብሷል። ይህች ምድር ከላሊበላ ውቅር አብያተ ክርስቲያናት እስከ ሶፍ ዑመር ዋሻ፣ ከፋሲለደስ ግንብ እስከ ጨበራ ጩርጩራ የዝሆን መፈንጫ የተፈጥሮና የታሪክ ሙዚየም ናት። ነገር ግን ውበት ብቻውን ድምፅ የለውም፣ ታሪክ በራሱ አይናገርም። ይህንን ድንቅ ስጦታ ለዓለም ለማስተዋወቅ የመንግስት ፖሊሲና የባለስልጣናት ንግግር ብቻውን በቂ ሆኖ አያውቅም። እውነተኛው የቱሪዝም ሞተር የህዝብ ክንድ፣ የእያንዳንዱ ዜጋ የባለቤትነት ስሜት ነው። የኮሪደር ልማቶች ከዚህ ጋር የሚያያዘው አርባናይዜሽን ነው። የአርባ ምንጭ ላይ የወሰድነው ሪዞርት የአርባ ምንጭን ከተማ እየቀየረው ነው። ጎርጎራ ላይ የወሰድነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። ሐይቅ ላይ የወሰድነው ደሴ ኮምቦልቻን እየነካካ ነው። ጅማ የወሰድነው ጅማን እየቀየረ ነው። ወይም ደግሞ ጅጅጋ የወሰድነው የሸበሌ ሪዞርት እንደዚሁ ጅጅጋን እየቀየረ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የኮሪደር ልማቶች ኮንቬንሽን ሴንተርን በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። ስልኩን በእጁ ይዞ ማህበራዊ ሚዲያ ላይ የሚቀመጠውን ወጣት በጥላቻና በፖለቲካ ንትርክ ፋንታ የሀገሩን አስደናቂ መዳረሻዎች፣ ባህላዊ ምግቦችና ውብ አልባሳትን በምስልና በቪዲዮ ለዓለም በማጋራት የዲጂታል ዘመኑ አምባሳደር እንዲሆን ይጠየቃል። ምክንያቱም ኢትዮጵያን ማስተዋወቅ ማለት ፖለቲካ አይደለም። ኢትዮጵያን ማስተዋወቅ ማለት ታሪኳን ማክበር፣ የድሃውን ሕዝብ ሕይወት መለወጥና የነገውን ትውልድ በኩራት ማቆም ማለት ነው። መንግስት ላይ መች ይችላል፣ ፖለቲካ ላይ መች ይችላል፣ ግለሰብ ላይ መች ይችላል። ሀገር ግን ሀገር ናት እና የሀገርን ኢሜጅ የሀገርን መልክ በሚያበላሽ መንገድ አንሂድ፣ እንሰልጥን፣ እንንቃ። ድሃ ያደረገን ድንቁርና አይደለም፣ ድሃ ያደረገን አለማወቃችን አይደለም፣ እንድንበለጥ ያደረገን የአመለካከታችን ፍሬ አይደለም። አመለካከት ቢቀየር፣ አስተሳሰብ ቢቀየር፣ ብንነቃ፣ ዓለም የሰለጠነበትን ዓለም ያደገበትን መንገድ ብናቅና ብንሰራ እኛ በህዝብ ቁጥር ከፍተኛ ወጣት ያለው ዲጂታል ሳቪ የሆነ ትውልድ የተፈጠረ ያለበት ሀገር፣ ብዙ ቅርስ፣ ብዙ የሚታይ ነገር ያለበት ሀገር ነው። ደክመን ለፍተን ለልጆቻችን መልካም ነገር መተው እንችላለን፣ ግን ለአንድ ወገን የሚሰጥ ኃላፊነት አይደለም። ሁላችን መረባረብ አለብን። ዛሬ እያንዳንዱ ዜጋ እጁን በደረቱ ላይ ጭኖ እኔም የሀገሬ አምባሳደር ነኝ እያለ ሲቆም የኢትዮጵያ ቱሪዝም መጻኤ ዕድል ከምንጊዜውም በላይ በልበ ሙሉነትና በስኬት ጎዳና ላይ እየተጓዘ መሆኑ አያጠራጥርም። የኢትዮጵያ ትንሣኤ በቱሪዝም፣ የቱሪዝም ትንሣኤ ደግሞ በህዝቦቿ ባለቤትነት እየተረጋገጠም ይቀጥላል።
ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ዜና ኢትዮጵያ እንደቀጠለ ነው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። የመደመር መንግስት የቴሌኮም ዘርፉን ክፍት በማድረግ የቴሌኮም ኩባንያዎች ወደ ፋይናንስ ዘርፉ እንዲገቡ በመፍቀዱ በሚሊዮን የሚቆጠሩ ደንበኞችን በማፍራት ዘርፉን ዲጂታል መር እንዲሆን አድርጎታል። የዜጎችን እንግልት ለመቀነስና በበይነ መረብ ቀልጣፋ ምላሽ እንዲያገኙ ማስቻል ደግሞ ኢትዮጵያ የዲጂታል ጉዞዋን ለማሳካት የነደፈቻቸው የፖሊሲ አቅጣጫዎች ናቸው። ሜሮን በረዳ። ኢትዮጵያ ወደ ዲጂታል ኢኮኖሚ ከመሸጋገሯ በፊት የነበረው ባህላዊና በወረቀት ላይ የተመሰረተ የአሰራር ስርዓት የኢኮኖሚ እድገቱ ላይ ከፍተኛ እጥረትና የገንዘብ ኪሳራ ሲያስከትል ከመቆየቱም በላይ ዲጂታል አሰራር ባለመዘርጋቱ ምክንያት በሀገር ላይ የነበረው የኢኮኖሚ ኪሳራና ማነቆ ትልቅ ዋጋን አስከፍሏታል። የዲጂታል አሰራር ባለመዘርጋቱ ኢትዮጵያ በየዓመቱ ከጠቅላላ የሀገር ውስጥ ምርቷ ላይ ከ2 እስከ 4 በመቶ የሚደርስ እምቅ ኢኮኖሚን እንድታጣ አድርጓት የከረመ ጉዳይም ነው። የተበታተኑ አሰራሮችን ወደ አንድ ጠንካራና ተግባራዊ ስርዓት የማምጣትና ከፖለቲካዊና ማህበራዊ ትርጓሜው ባሻገር በዲጂታል ኢኮኖሚ ውስጥ ግዙፍ አቅም ያለው ስርዓት መፍጠርን ቅድሚያ የመስጠት አቅም መፍጠር ግድ የሚለው እዚህ ጋር ነው። በኢትዮጵያ ከ5 ዓመታት በፊት ከ60 በመቶ በላይ የሚሆነው ኢትዮጵያዊ መደበኛ የባንክ አገልግሎት የማያገኝ ከመሆኑም በላይ ማንኛውም የሀገሪቱ ግብይት 99 በመቶ በጥሬ ገንዘብ ላይ የተመሰረተ በመሆኑ የገንዘብ ማጭበርበርና ህገወጥ ዝውውር የፋይናንስ ዘርፉ ትልቅ ማነቆች ነበሩ። የመንግስትና የግል ተቋማት መረጃዎች መበታተን ደግሞ ዜጎች ለቀላል አገልግሎቶች ሳይቀር ከቢሮ ወደ ቢሮ የሚንከራተቱበት አሰልቺ አሰራር የሀገሪቱን ምርታማነት አውርዶት ቆይቷል። እነዚህና ሌሎች የምጣኔ ሀብት እድገት ጉዞ እንቅፋት የሆኑ የአገልግሎት ዘርፍ ማነቆች ለዲጂታል ኢትዮጵያ መፈጠር ደግሞ ምክንያት ሆነዋል። ዲጂታልን በዲጂታል አይን ብቻ ሳይሆን በሌሎች ዘርፎች መስታወት ውስጥ መመልከት ደግሞ ትልቁ እርምጃም ነበር። ይህ ፖሊሲ በተለይም ግብርናን፣ ቱሪዝምን፣ ማኒፋክቸሪንግን፣ ማዕድንና የመንግስት አስተዳደርን በዲጂታል መቃኘት ላይ ለመስራት የተደረገው እርምጃም ለዚህ ነው። Digital transformation is changing how markets function. የዲጂታል ለውጥ ገበያው እንዴት እንደሚመራ፣ ተቋማት እንዴት እንደሚሰሩ ብሎም እንዴት ዜጎችና ድርጅቶች አገልግሎት እንደሚያገኙ አሳይቷል። ኢትዮጵያ ከተበጣጠሰ አሰራር ወደ ተሻለ ትስስር ያለበት ኢኮኖሚ ሞዴል ነው የተለወጠችው። ዲጂታል ደግሞ የዛ ሽግግር ማዕከል ነው። ዲጂታልን መረዳት ያለብን እንደ ሴክተር ብቻ አይደለም፣ የኢኮኖሚ ሽግግሩ ቁልፍ ምሰሶ እንደሆነ ማመን ያስፈልጋል። የመደመር መንግስት ተለምዳዊ አሰራሮችን በመስበር ለዓመታት በአንድ የመንግስት ተቋም ብቻ ተይዞ የነበረውን የቴሌኮም ዘርፍ ለግል ባለሀብቶች ክፍት ማድረግ፣ ወዲህ ደግሞ ብሔራዊ ባንክ የግል ክፍያ አመቻችና የቴሌኮም ኩባንያዎችን ወደ ፋይናንስ ዘርፉ እንዲገቡ መፍቀዱ የሞባይል ገንዘብ ስርዓቶች በአጭር ጊዜ በሚሊዮን የሚቆጠሩ ደንበኞችን ለማፍራትና የዲጂታል ፋይናንስ ስርዓቱ ከልምምድ ወደ እውነታ እንዲቀየር ያደረገም ነው። በፋይናንሱ ዘርፍ ከ5 ዓመታት በፊት ይሰበሰብ የነበረውን በቢሊዮኖች የተገደበ የገንዘብ እንቅስቃሴ ከ4.5 ትሪሊዮን ብር በላይ የሚንቀሳቀስበት እንዲሆንም አስችሎታል። ሌላኛው ስልታዊ እርምጃ ደግሞ ተቋማትን በማገናኘትና ሁሉም ባንኮችና የዲጂታል የኪስ ቦርሳዎች እርስ በርስ እንዲገናኙ መደረጉ የገንዘብ ዝውውርን ቀላልና ቀልጣፋ እንዲሆን አስችሎታል። የብሔራዊ ዲጂታል መታወቂያ ፋይዳ ደግሞ የዚህ ስትራቴጂ የጀርባ አጥንት ነው። አንድ ሰው አንድ ማንነት
ያልተበታተነ አገልግሎት። ዓለም በቴክኖሎጂ ውድድር ውስጥ በምትራወጥበት በዚህ ወቅት ውድድሩን ሸሽቶ ኋላ መቅረትን ለመቀበል ፈቃደኛ ያልሆነችው ኢትዮጵያ በዚህ ወቅት ለዛውም በራስ አቅም ቴክኖሎጂን ማበልጸግና መምራት አልፎም ከዓለም ጋር እኩል መወዳደር እንደምትችል በአርቲፊሻል ኢንተለጀንስ ሰርታ ማስመስክራለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መቋቋምና በጤናና በግብርና በመሳሰሉት ዘርፎች ላይ እያደረጋቸው ያሉ የኤአይ ምርምሮች በግንባር ቀደምትነት በማሰለፍ ኢትዮጵያ በዓለም አቀፍ የዲጂታል መድረክ ያላትን ተወዳዳሪነትም እያሳየች ትገኛለች። እነዚህ የተቀናጁ እርምጃዎች የመደመር መንግስት ኢትዮጵያ ለዘመናት ያልታሰቡ የዲጂታል እርምጃዎችን በ5 ዓመታት ውስጥ አሳክታ የፖሊሲውን ውጤታማነት እንድታረጋግጥ ከማድረግ ባለፈ ኢትዮጵያን በምስራቅ አፍሪካ የዲጂታል መሪ ተዋናይ አድርጎ ለቀጣዩ ትውልድ ደግሞ አስተማማኝ የቴክኖሎጂ ምህዳር እንዲፈጠር አስችሏል። So the question is not whether digital is useful. አሁን ጥያቄው ዲጂታል ይጠቅማል ላይጠቅምም አይደለም። ዲጂታል ከሰፊው ገበያ ስርዓት ጋር ያስተሳስራል። የመጀመሪያው ገበያ ላይ የሚኖረውን የመረጃ ሚዛናዊነት ችግር ይቀርፋል። መተማመን፣ የመረጃ ተደራሽነትን ያሳድጋል። ሁለተኛው የገበያ ተሳትፎን ይጨምራል። ግብይትን በማፋጠን አገልግሎትን ተደራሽ ያደርጋል። በተቋማት መካከል በገበያ ላይ ትስስርን ያጠናክራል። ለምሳሌ የዲጂታል ክፍያ በሰዓት አሊያም በቀናት ይዘገይ የነበረውን ሁኔታ ዛሬ በሰከንዶች ውስጥ መሆን ችሏል። የመንግስት አገልግሎት ትላንት ከነበረው የመስሪያ ቤቶች ደጅ መጥናትና ፋይል ማገላበጥን ተሻግሮ ወደ ላቀ ቀልጣፋና በአንድ የስልክ ንክኪ ብቻ የመሶብ ዲጂታል አገልግሎት እሳቤ ተሻጋሪ መንገድን የተከተለ ሆኗል። ይህን የዲጂታል እሳቤ ግን ተሻጋሪ እይታና የትውልድ አቅም ይጠይቅ ነበርና ይህን የሚሸከም የ5 ሚሊዮን ኮደርስ ኢኒሼቲቭ ኢትዮጵያ በዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት ከማሳደግ ባሻገር ራሳቸውን በዲጂታል ቴክኖሎጂ ያበቁ ወጣቶች በዓለም አቀፍ ደረጃ ተፈላጊ የሆኑ የቴክኖሎጂ እውቀቶችን እንዲጨብጡ በማድረግ የስራ ዕድልን ዓለም አቀፋዊ መልክ መስጠት በሚያስችል መልኩ የዲጂታል ዘርፉ ትልቅ አማራጭ ሆኗል። ትላንት የዲጂታል አሰራር መዘግየቱ ከባድ ዋጋ ቢያስከፍልም ዛሬ የተጀመረው ሀገራዊ ሽግግር ግን የፈጠረው አብዮት የአሰራር ቅልጥፍናን በተግባር ያሳየ፣ በራስ አቅም የማድረግን ኃይል ያረጋግጥና ይህ እያደገ የመጣው ሀገራዊ አቅም ነገ ኢትዮጵያን የቢሮክራሲ ማነቆዎች የተፈቱባት፣ ምርታማነቷ የላቀና በፈጠራ የዳበረ ጠንካራ የዲጂታል ኢኮኖሚ ባለቤት እንደሚያደርጋት ታላቅ ተስፋም ሆኗል። በሌላ ዜና በመደመር እሳቤ ባለፉት 5 ዓመታት የተገበረው ስር ነቀል ሪፎርም የመንግስት የልማት ድርጅቶችን የኪሳራና የቢሮክራሲ ታሪክን ቀይሯል። ተበታትኖ የነበረውን አሰራር በአንድ ማዕከል በማስተሳሰር ረገድም የኢትዮጵያ ኢንቨስትመንት ሆልዲንግስ ሚና የጎላ የነበረ ሲሆን ይህም ተቋማቱ ከነበሩበት የዕዳ ጫና ተላቀው አዲስ የኢኮኖሚ ስኬት ምዕራፍ እንዲጀምሩም አስችሏቸዋል። አለም ይልፉ የመንግስት የልማት ድርጅቶች ከዓመታት በፊት በነበረባቸው ብልሹ አሰራር፣ የፕሮጀክቶች መጓተትና የፋይናንስ አጠቃቀም ችግር ለሀገር ኢኮኖሚ ትልቅ ሸክም ሆነው ቆይተዋል። ይህ ደግሞ ተቋማቱ ለሀገር ልማትና ለሕዝብ አገልግሎት ማፋጠኛ እንዲሆኑ ታስበው ቢቋቋሙም የብክነትና የኪሳራ ማዕከል አድርጓቸው ነበር። በመንግስት የልማት ድርጅቶች የነበረው ቀውስ የሚነገር አይደለም። ዋና የብር ማሸሻ፣ ዋና የሌብነት ምንጭ ሆነው ነው ያገለገሉት። ለምሳሌ ቴሌኮም የዋጋ ግመታ ምን ያክል ሀብት ነው ያለው የሚለውን ለመገመት የውጭ ሙያተኞች ጨምረን ከዓመት በላይ ነው የወሰደው ዋጋውን ለማወቅ፣ ሀብቱን ለማወቅ። ይሄን ዝርዝር ከሰራን በኋላ ከ600 ቢሊዮን ብር በላይ የልማት ድርጅቶች ዕዳ ሪስትራክቸር ለማድረግ ተሞክሯል። ባንኮቻችን በዕዳ ተጸፍቀዋል። በጣም ትላልቅ ዕዳ ነው። ይህም ማስተካከል ካልቻን አጠቃላይ ኢኮኖሚው ፋይናንሻል ሴክተሩ ክራሽ ያደርጋል። ባለፉት 5 ዓመታት ይህንን ስር የሰደደ ችግር በዘላቂነት ለመቅረፍ መንግስት ሕግና አሰራርን እስከ መቀየር የደረሰ ሰፊ ተቋማዊ ሪፎርም አድርጓል። በዚህም መሰረት በ2016 ዓመተ ምህረት የወጣውን አዋጅ ተከትሎ ግዙፍ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ ስር እንዲሰባሰቡና በኮርፖሬት አስተዳደር መርህ እንዲመሩ ተደርጓል። ይህ አዲስ አደረጃጀትና የወጣው አዲስ የህግ ማዕቀፍ ድርጅቶቹ ከቀድሞው የዕዳ ዙሪት ወጥተው ከቢሮክራሲ ነፃ በመሆን ራሳቸውን እንዲችሉና ምርታማ እንዲሆኑ ትልቅ በር ከፍቷል። ከ2014 ጀምሮ አጠቃላይ ዓመታዊ ገቢ ከ704 ቢሊዮን ወደ 2.1 ትሪሊዮን ማደግ ችሏል። ይሄ ውጤት የመጣው በክትትል፣ ይሄ ውጤት የመጣው በባለቤትነት ማስተዳደር። በአጠቃላይ ካለን ሀብት ከጂዲፒያችን ከ18 ትሪሊዮን ጂዲፒያችን ውስጥ 12% የሚሆነውን ኮንትሪቢዩት የሚያደርጉት 41ዱ የእናንተ ንብረት
የሆኑት የኢትዮጵያ ኢንቨስትመንት ሆልዲንግ ተቋማት ናቸው። ይህ የተጀመረው አዲስ አሰራርና የወጣው ሕግ በተጨባጭ ያመጣው ለውጥ የገመገመው የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሽግግሩ ተቋማቱን ከኪሳራ መታደጉን አረጋግጧል። ተቋማቱ ቀደም ሲል ከነበረባቸው በመቶ ቢሊዮኖች የሚቆጠር የዕዳ ጫና ተላቀው በአሁኑ ወቅት የሀገርን የልማት ፕሮጀክቶች በገንዘብ እስከ መደገፍ የደረሰ የፋይናንስ አቅም መገንባት ችለዋል። የመንግስት ልማት ድርጅቶች ከግሉ ዘርፍ ጋር ተወዳዳሪ እንዲሆኑ፣ ምርታማነታቸውን እንዲጨምሩ፣ ገበያቸውን እንዲያሳድጉ፣ ትርፋማ እንዲሆኑ ጭምር እድል የሰጠ አዋጅ ነው። የመንግስት ልማት ድርጅቶች ለመፍጠን ለመዝለል የሚያስችል ሁኔታና ምቹ የስራ አካባቢ ይሄ ኮንዴንሲቭ ወርኪንግ ኢንቫይሮንመንት ለነሱም የፈጠረ ህግ ለማውጣት ተችሏል። ይሄ አዋጅ ከወጣ በኋላ የመንግስት ልማት ድርጅቶች እጅግ በጣም ተወዳዳሪ ሆኗል። ምርታማነታቸው ጨምሯል። የልማት ድርጅቶቹ አሁን ላይ ከሀገር ውስጥ አልፈው በዓለም አቀፍ ደረጃ ተወዳዳሪ መሆን የሚያስችላቸውን አቅም እየገነቡ ይገኛሉ። በሆልዲንጉ ስር የሚገኙ ተቋማት የሀብትና ዓመታዊ የትርፍ መጠናቸውም በከፍተኛ ደረጃ አድጓል። ከዚህም በላይ የኦዲት ግኝቶቻቸው ተስተካክለው ዓለም አቀፍ የፋይናንስ ሪፖርት መከተል በመቻላቸው ለሀገር ውስጥ ምርት እድገት ወይም ጂዲፒ የሚያበረክቱት አስተዋጽኦ በከፍተኛ ደረጃ እየጨመረ መጥቷል። የውጭ ምንዛሪ የማግኘት አቅማቸውን ኢምፖርት ሰብስቲቱት የማድረግ ወደ ዓለም ገበያ የመግባት አቅም ኢንቨስትመንት የመሳብ አቅማቸውን እጅግ በጣም የጨመረበት ሁኔታ ነው ያለውና ይሄ ህግ ከወጣበት መንግስት ከፍተኛ ትኩረት በመስጠቱ መንግስት ልማት ድርጅቶች በዚህ አዋጅ ተንተርሶ ደንብና መመሪያም ጭምር ወጥቶለት ውጤታማ የሆነበት ሁኔታ ነው ያለው። የክትትልና ቁጥጥር ስርዓቱ የፓርላማው ህግና ስርዓት ተከትሎ የሚፈጸም በመሆኑ ውጤት እየተገኘ ነው ያለው። ይህንን የበለጠ መንቴን ማድረግ ይጠይቃል። የመንግስት የልማት ድርጅቶች ከነበሩበት የኪሳራና የብክነት ታሪክ ወጥተው ባለፉት 5 ዓመታት በተተገበረ አዲስ የህግ ማዕቀፍና በሆልዲንግ አደረጃጀት ወደ ላቀ የኢኮኖሚ ስኬት መሸጋገራቸው የኢትዮጵያን የነገ ብልጽግና መሰረት የሚያጠናክር ነው። የኢትዮጵያ የባህር በር ጥያቄ እውን እንዲሆን የተጠናከረ ዲፕሎማሲያዊ ስራና የዜጎች ንቁ ተሳትፎ ያስፈልጋል። ይህንን የፍትሐዊነት ፍላጎት በተግባር ለመግለጥም አህጉራዊና ዓለም አቀፋዊ የሰላም ዲፕሎማሲ በተግባር ማሳካት እንደሚገባም ነው የተገለጸው። ዛህራ መሐመድ 130 ሚሊዮን ገደማ ህዝብ ያላት ኢትዮጵያ የባህር በር ባለቤት መሆን የቅንጦት ሳይሆን የህልውናና የረጅም ጊዜ ብሔራዊ ጥቅም መገለጫ ነው። ኢትዮጵያ በወደብ እጥረት ምክንያት ለከፍተኛ የሎጂስቲክ ወጪና ለኢኮኖሚያዊ ጫናዎች መጋለጧን ምሁራን ያነሳሉ። የባህር በር ጥያቄው ከንግድ እድገት አልፎ ከብሔራዊ ደህንነትና ከታሪካዊ መብቶች ጋር በጥብቅ የተሳሰረ በመሆኑ ይህንን ስትራቴጂካዊ ፍላጎት ማሳካት ለሀገራዊ እድገትና ለቀጣዩ ትውልድ ዋስትና መሰረት ነው። የኢትዮጵያ የባህር በር ባለቤት መሆን ለራሷ ብቻ ሳይሆን ለቀጠናዊ ትስስርና ለምስራቅ አፍሪካ መረጋጋት ያለው ፋይዳ የጎላ ነው። ጠንካራ የኢኮኖሚ አቅም ያላት ኢትዮጵያ የባህር በር ባለቤት መሆኗ በቀጠናው ያለውን የንግድ ፍሰት የሚያቀላጥፍ ከመሆኑም በላይ ለአጎራባች ሀገራት የጋራ መልማትና አስተማማኝ አጋርነትን ይፈጥራል። ይህ ጥያቄ በጋራ ተጠቃሚነትና ለሁሉም በሚጠቅም መርህ ላይ የተመሰረተ በመሆኑ የአፍሪካ ቀንድን የኢኮኖሚና የደህንነት ትብብርን ወደ ላቀ ደረጃ ያሸጋግራል። ብዙዎች እየደገፉም ነው፣ በደንብ ይረዳሉ፣ እየደገፉም ነው እና በተቻለን መጠን ሰላማዊ በሆነ መንገድ ይሄንን ፍትሐዊ ባልሆነ መንገድ የተዘጋብንን በር ፍትሐዊ በሆነ መንገድ ማስከፈት ነውና ግን በጣም ብዙ ስራ ይጠበቅብናል፣ መተባበር ይጠበቅብናል። ልክ የህዳሴ ግድብ ላይ የተደረገው ትብብር እዚህ ጋር ያስፈልጋል። የባህር በር ጥያቄን በዘላቂነት ለማስመለስና ለማሳካት መንግስት ሊከተለው የሚገባው ዋነኛ አካሄድ ሰላማዊ፣ ህጋዊና ዓለም አቀፍ መርሆችን የተከተለ የዲፕሎማሲ ጥረት ነው። የሁለትዮሽና የባለብዙ ወገን ድርድሮችን በማጠናከር ከአጎራባች ሀገራት ጋር የሚደረጉ ውይይቶች በጋራ ልማትና በጋራ ደህንነት ማዕቀፍ ላይ እንዲገነቡ ማድረግ ያስፈልጋል። የኢትዮጵያ ዕጣ ፈንታ በእጅጉ ከነዚህ ሁለቱ ውሃዎች ጋር የተሳሰረ ነው፣ ከቀይ ባህርና ከአባይ ጋር። አንዱን ታግለን ዜጎችን አስተባብረን ትንሽም ቢሆን አትሊስት መያዝ ችለናል። አባይን የእኛን ሼር ያለማንም ጣልቃ ገብነት መስራት እንደምንችል አሳይተናል። የባህር በርም በዛው ልክ ፍትሐዊ ባልሆነ መንገድ ነው ያጣ ነው። የባህር በራችንን ማስመለስ ትልቁ የኢትዮጵያውያን የቤት ስራ ነው።
የአንድ መንግስት፣ የአንድ ፓርቲ፣ የአንድ ትውልድ አይደለም። ሀገራዊ የሆነ ጥቅማችንን ያጣንበት ስለሆነ እሱም ማስመለስ ትልቁ የቤት ስራችን መሆን አለበት። መንግስት ይሄዳል ይመጣል፣ የሀገር ብሔራዊ ጥቅም ግን ዘላቂ ነው። ስለዚህ በዚህ ጉዳይ ላይ በሀገር ውስጥም ሆነ በውጭ የምንገኝ ኢትዮጵያውያን የጋራ ብሔራዊ ጥቅማችንን ለማረጋገጥ ለማስከበር ልንረባረብ ይገባል የሚል እምነት ነው ያለኝ። ይህንን ታሪካዊና ስትራቴጂካዊ ዓላማ መሰረት ያደረገ ግብ ለማሳካት የዜጎች የዲፕሎማቶችና የባለሙያዎች ሚና ከፍተኛ ነው። በተለይ ምሁራንና የሚዲያ ባለሙያዎች የሀገራችን የባህር በር ጥያቄ ትክክለኛነትና የጋራ ተጠቃሚነት መርህ ለዓለም አቀፉ ማህበረሰብ በግልጽና በአሳማኝ መልኩ የማስረዳት ኃላፊነትም አለባቸው። እንግዲህ ባለፉት 5 ዓመታት እዚህ ላይ ትርክት ለመፍጠር ሙከራ ተደርጓል። ሚዲያዎችም እዚህ ላይ የሰራጩት ቀላል የሚባል ስራ አይደለም። ግን ግንዛቤውን መፍጠር ዜጎችም በዚህ ጉዳይ ላይ ግንዛቤ እንዲይዙ ማድረጉ ጥሩ ስራ ተሰርተዋል። ጥሩ መንገድ መተናል። ግን ከዚህ በላይ መሄድ አለበት። ምክንያቱም ይሄ የኛ አገር ብሔራዊ ጥቅም ቢሆንም ከአገር ግን ያለፈ ጥቅም አለው። ለአካባቢ የሚኖረው ጥቅም በዚህ ምስራቅ አፍሪካ አካባቢ የአፍሪካ ቀንድ አካባቢ ላሉ ሀገራት የሚኖረው ጥቅም ከዛም አልፎ ለአውሮፓ ሀገራት ለአፍሪካ አህጉር ያለው ጥቅም በጣም የጎላ ስለሆነ ኢትዮጵያን ወደ ባህር በር መመለስ እጅግ ወሳኝ የፖለቲካ እርምጃ መሆን አለበት። ኢትዮጵያውያንም ልዩነቶቻቸውን ወደ ጎን በመተው በብሔራዊ ጥቅምና በሀገራዊ ሕልውና ጉዳዮች ላይ በጋራ በመቆም ከመንግስት ጎን ሊሰለፉ እንደሚገባም ምሁራኑ አሳስበዋል። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ከዜና ኢትዮጵያ ጋር ናችሁ። የተወደዳችሁ እንቀጥላለን። በኢትዮጵያ ከጊዜ ወደ ጊዜ ባህል እየሆነ የመጣው የክረምት የበጎ ፈቃድ አገልግሎት ለሀገር ግንባታ ትልቅ ሚናን በመጫወት ላይ ይገኛል። ይህ የዜጎች ንቁ ተሳትፎና የመረዳዳት ባህል ታዲያም መዳበሩ በበጎ ፈቃደኝነት መንፈስ ላይ የተመሰረተ ስራም የበርካቶችን ሕይወት በመቀየር ላይ ቀጥሏል። ተስፋዬ ጫኔ ዝርዝሩን ይዟል። የማህበረሰብና የሀገር እድገት በመንግስት ጥረት ወይም ደግሞ በተወሰኑ ግለሰቦች ስብስብና ጥረት ብቻ የሚሳካ ክስተት አይደለም። ከዚያ ይልቅ የዜጎች ንቁ ተሳትፎ የመረዳት ባህል መዳበርና የበጎ ፈቃደኝነት መንፈስ ላይ የተመሰረተ ስራ ሲሆን እጅ አጠራቸው በልተው ያድራሉ አቅመ ደካሞች የዘመን መጎጇቸው በበጎ ፈቃደኞች የጋራ ጥረት ሲቃና ተግባሩ በእርግጥም የተሰበሩ ልቦችን ይጠግናል፣ የአቅመ ደካሞችን እንባም ያብሳል። ቤት በላይ ላይ ፈርሶ ጥቅርሻው አይጥ በላይ ላይ ሲጨፍር ዝናብ በላይ ላይ ሲያፈጭ ጎርፍ በስሬ ላይ አሁን ግን ስለበት ችግር የለኝም፣ እዚህ ደርሻለሁ። ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የሰላም ሚኒስትር ዴኤታው ዶክተር ኸይረዲን ተዘራ እንደሚሉት የክረምት በጎ ፈቃድ አገልግሎት ልክ እንዳሁኑ ተቋማዊ ከመሆኑ አስቀድሞ ኢትዮጵያውያን የቆየ የመተባበር እሴት እንደነበራቸው ያስታውሳሉ። የበጎ ፈቃድ አገልግሎት ዋነኛ መነሻው ለውጡ በኋላ ክቡር ጠቅላይ ሚኒስትሩ በተለይ ተቋማዊ ከማድረግ አኳያና በመንግስት ደረጃ ትኩረት ከመስጠት አኳያ ላይ በዋነኛነት ክቡር ጠቅላይ ሚኒስትሩ ነው የጀመሩት። ነገር ግን እንደ ሀገር ባህል ደግሞ በሁሉም ባህሎች በሁሉም እምነቶች የመደጋገፍ የመረዳዳት ሰው ብቻ በማሰብ በእምነት በብሔር በአካባቢ በጎሳ በክልል ሳንታጠር የመረዳዳት ባህሉ በኢትዮጵያ ውስጥ ለረጅም ጊዜ የቆየ እሴት ነው። ይህ ባህል ደግሞ ከከተማ እስከ ገጠር ከወጣቶች እስከ አዛውንቶች ከተማሪዎች እስከ ባለሙያዎች በሺዎች የሚቆጠሩ ዜጎች በክረምት ወጥተው በጎ ፈቃደኝነት በመሰማራት ለማህበረሰቡ የሚጠቅሙ ስራዎችን ያከናውናሉ። በዚህም ይህ ሰናይ ተግባር በተካሻ የፖለቲካ ስሌት ምክንያት ያጋጠሙ የነበሩ ማህበራዊና ሌሎች ስብራቶችን በማከም ላይ ይገኛል። እንደምናውቀው ያሳለፍናቸው የፖለቲካ ትርክቶች የፖለቲካ ኩነቶቻችን
አለድል ሆኖ በህዝቦቻችን መካከል ያሉትን ትስስሮች ከማጠናከር ይልቅ የነበሩ ማህበረ ባህላዊ እሴቶቻችንን የመጉዳት አዝማሚያ የነበራቸው ናቸው። ሰው የፖለቲካ ስብራቶችን መጠገን በሚያስችል መልኩና የሀገረ መንግስታችንን ጥንካሬ ማምጣት በሚያስችሉ ስራዎች ከሚሰራባቸው መንገድ አንዱ ነው የሚል እምነት አለኝ። መንግስትም በዛ መነሻ ነው እያደረገ ያለው። በጎ ፈቃደኝነት የሚለካው በተሰራው ስራ መጠን ብቻ አይደለም። ከዚያ ይልቅ በሰዎች ልብ ውስጥ የሚፈጥረው ተስፋ የአብሮነት መንፈስና የመተሳሰብ ሴትንም ጭምር ነው። የተቸገሩ ወገኖች ድጋፍ ሲያገኙ፣ የአካባቢ ንጽህና ሲሻሻል፣ የአረንጓዴ ሽፋን ሲጨምር፣ የማህበረሰብ ትስስር ሲጠናከር በጎ ፈቃደኝነት የሚያመጣው ሁለንተናዊ ለውጥ በተግባር ይታያል። የሚገዳደሩን የነባር እሴቶቻችን የሚገዳደሩ ለመፍታት በሚያስችል መልኩ ዜጎቻችንን በአብዛኛው ዜጎቻችንን ላለፉት አመታት በሰፊ እንቅስቃሴ ወይም ንቅናቄ ሞቢላይዜሽን በበጎ ስራ ውስጥ እንዲሳተፉ ሲደረግ ቆይቷል። በጎ ፈቃደኝነት የአንድ ሰው መልካም ፈቃድ ብቻ ሳይሆን የአንድ ማህበረሰብ ጥንካሬ መለኪያ ጭምር ነው። ዜጎች ሲተባበሩ የተጣመመን ያቀናሉ። ትብብር የማይደፈረው የሚመስሉ ተራሮችንም ያፈራርሳል። ህልም መሳይ እውነቶችንም ወደሚጨበጥ እውነትነት እንደሚያሳድግ ከአድዋ እስከ ታላቁ የኢትዮጵያ ህዳሴ ግድብ አልፎም እስከ አረንጓዴ አሻራ የተገኙ የመሰባሰብ ህብረቶችን በእርግጥም ህያው የመሰባሰብ ስኬት ማሳያ ናቸው። መንግስት ወደ ህዝቡ ሄዶ ጠርቶ ለዚህ ጉዳይ ይሄን ሀገራዊ ተልዕኮ አለኝ ብሎ ሲጠራ እንደ አድዋ ያሳካበት ጊዜ ያለውን ያህል የሻከረ ጊዜ ማሳልፈናል እና እንደዚህ አይነት ስራዎች በመሪ ደረጃ ጥሪ ተደረገው በቢሊዮኖች የሚቆጠር ችግኝ ተክሏል። ህዝባችን በበጎ ፈቃድ ነው፣ ጉልበቱ ነው። በገንዘብ ብትደምረው አንድ ችግኝ በቀን ሰራተኛ በትንሹ አሁን ባለው ሂሳብ በ600 ብር ብታስበው በ30 ሚሊዮን የሚጠጋ ሲንቀሳቀስ 67-80 ቢሊዮን ብር ነው ማለት ነው ኢንቨስት ያደረገው። በቀን ሙሉ ሲተክል የምታየው ዝናብና ውርጩን ሳይተሳየን ማለት ነው። እና ይሄ ስንድምር ነው ይህን ሀገር መለወጥ የምንችለው፣ ብቻችን ስንቆም አይደለም። የበጎ ፍቃድ አገልግሎት በዚህኛው ክረምት ተጠናክሮ የሚቀጥል ሲሆን ሂደቱ ለዛሬ ችግሮች መፍትሄ ብቻ ሳይሆን ለነገው ትውልድ የአብሮነት እንዲሁም የጋራ መተሳሰብና የኃላፊነት ባህልን የሚያወርስ ውድ ሴት ሆኖ ይቀጥላል። ከዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ ከውጭ የመረጠው ጉዳይ ላይ ደርሷል። ኢራን ከአሜሪካ ጋር ዳግም ተገናኝታ መምከር እንደማትፈልግ መግለጿን ተከትሎ የሀገራቱ የሰላም ስምምነት እንዳይደናቀፍ ስጋት ስለመደቀኑ እየተገለጸ ነው። ይህንን ተከትሎ ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ዳግም ጥቃት ለመፈጸም ከጦር መሪዎቻቸው ጋር መመካከራቸው እየተገለጸ ነው። አስማረ ብርሃኑ። የቴህራኑ መንግስት በሁለቱ ሀገራት መካከል ግጭት መከሰቱን ተከትሎ ወደ ቀጠናው ከተጓዙት ከፍተኛ የአሜሪካ መልእክተኞች ጋር እንደማይገናኝ በትላንትናው ዕለት አስታውቋል። ይህም በሁለቱ ሀገራት መካከል ዘላቂ ሰላም ለመፍጠር ያለውን ተስፋ እጅጉን አደብዝዞታል። በተጨማሪም የኢራን ባለስልጣናት ሊኖሩ ስለሚችሉ የኒውክሌር መርሃ ግብር ገደቦች ላይ ያሉ አስቸጋሪ የሆኑ ጉዳዮችን ከመነጋገራቸው በፊት ሁለቱ ወገኖች ከ2 ሳምንት በፊት የፈረሙትን የተኩስ አቁም ስምምነት ውሎች መጀመሪያ ማስተካከል እንዳለባቸው ተናግረዋል። እነዚህ ክስተቶች እንደሚያሳዩት ሁለቱ ወገኖች በመጀመሪያው ረቂቅ ማዕቀፍ ዋና ዋና ምሰሶዎች ላይ እጅግ ተራርቀው እንደሚገኙ ነው። ይህ ማዕቀፍ ኢራን በሆርሙዝ ሰርጥ ላይ የጣለችውን እገዳ በፋይናንሻል ማበረታቻዎች ምትክ እንድታነሳ የሚጠይቅ ሲሆን ዘላቂ የሰላም ስምምነት ላይ ለመድረስም የ60 ቀናት ድርድር ያስቀምጣል። የነጩ ቤተ መንግስት ከፍተኛ ደረጃ ሲል በገለጸው ውይይት ላይ ለመሳተፍ ልዑካኖቹ እነ ስቲቭ ዊትኮፍ ኳታር ዶሃ የገቡ ቢሆንም ኢራንና አስተናጋጇ ኳታር ግን መልእክተኞቹ ከኢራናውያኑ ጋር በቀጥታ ከመገናኘት ይልቅ ከአሸማጋዮቹ ጋር እንደሚወያዩ ነው የተናገሩት። ኳታር እንደገለጸችው ከሆነ የሀገሪቱ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱርሃማን አልታኒ ከዊትኮፍና ከኩሽነር ጋር ከተገናኙት መካከል ይገኙበታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ደግሞ በሚቀጥሉት ቀናት ከአሜሪካ ወገን ጋር በማንኛውም ደረጃ የሚደረግ ስብሰባ አልተያዘም ሲሉ ተናግረዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ አልአንሳሪ እንደገለጹት ከሆነ ግን ሁለቱ ሀገራት የተወሰኑ የቴክኒክ ንግግሮችን ለመጀመር ቀጠሮ ይዘው ነበር። የዚህን ውይይት መዘጋት ለማስተካከል መንገዶችን ሲፈልጉ የነበሩት ትራምፕ ተጨማሪ ጥቃቶችን ለመሰንዘር ከመከላከያ ሚኒስትር ፒት ሄግሴትና ከጋራ የጦር አዛዥ ምክር ቤት ሊቀመንበር ጄኔራል ዳንኬን ጋራ መወያየታቸውን ዎል ስትሪት ጆርናል የአሜሪካን ምንጮች ጠቅሶ ዘግቧል። የኢራን ባለስልጣናት በስትራቴጂካዊ የውሃ መስመር ማዶ በምትገኘውና የአሜሪካ አጋር ከሆነችው ኦማን ጋር በመሆን
ትራፊኩን የማስተዳደር መብት እንዳላቸውና የ60 ቀናት ጊዜው በሚያበቃበት በነሐሴ ወር አጋማሽ ላይ የቀረጥ ታሪፎችን እንደሚጥሉ ተናግረዋል። የኢራን ከፍተኛ ተደራዳሪ ሞሐመድ ባከር ቃሊባፍ በሀገሪቱ መንግስታዊ ቴሌቪዥን ላይ የሆርሙዝ ሰርጥ ሉዓላዊነት የኢራንና የኦማን ነው፣ በወሽመጡ ላይ ያለውን ትራፊክም ኢራን በምትወስነው ዝግጅት መሰረት የሚመራ ይሆናል ብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን በዚህ ዓለም አቀፍ የውሃ መስመር ላይ ታሪፍ እንዳታስከፍል እንደምትከለክል ለማይክ ኖልስ ሾው በተናገሩበት ወቅት ገልጸዋል። ይህ ጉዳይ ኢራናውያኑ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ቀረጥ በሚሰበስቡበት ሁኔታ የሚያበቃ አይሆንም ብለዋል። ቫንስ በዚህ ቃለ መጠይቅ ላይ ምንም እንኳን ቁጥሮችን ባይጠቅሱም በሆርሙዝ ሰርጥ በኩል ያለው የነዳጅ ፍሰት ከጦርነቱ በፊት ከነበረበት ደረጃ መመለሱንና በአንዳንድ ቀናትም ከዚያ በላይ ማለፉን ተናግረዋል። ምንም እንኳን እርግጠኛ ያልሆኑ ሁኔታዎች ቢኖሩም አሜሪካ በንግድ መርከቦች ላይ ለተሰነዘረው የድሮን ጥቃት ምላሽ ለመስጠት የኢራንን ወታደራዊ ተቋማት ከደበደበችና ኢራንን በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ጥቃት ከሰነዘረችበት ሳምንቱ መጨረሻ ወዲህ የነዳጅ ዋጋ ቀንሷል። ጦርነቱ የዓለም አቀፍ ዋጋን ያናረ ሲሆን ይህም ትራምፕን የአሜሪካ ኮንግረስ ቁጥጥርን በሚወስነው የአጋማሽ ዘመን ምርጫ ዋዜማ ላይ የፖለቲካ ጫና ውስጥ ከቷቸዋል። በአሜሪካና በኢራን መካከል ያለው ጊዜያዊ ስምምነት በእስራኤልና በሊባኖስ በኢራን በሚደገፈው ሂዝቦላህ ታጣቂ ቡድን መካከል ያለውን ግጭት እንዲያበቃም ድንጋጌዎችን ይዟል። በጦርነቱ ምክንያት ተፈናቅለው ከነበሩት ሊባኖሳውያን መካከል ወደ 400 ሺህ የሚጠጉት ወደ ደቡባዊ ሊባኖስ የተመለሱ ሲሆን በሚቀጥለው ሳምንት ደግሞ ተጨማሪ ሰዎች ይመለሳሉ ተብሎ ይጠበቃል። ተመላሾቹ እንዲመለሱ ያበረታታቸው በእስራኤልና በሂዝቦላህ መካከል ለ4 ወራት የቆየው ግጭት ላይ የታየው አንጻራዊ መረጋጋት ነው። ይሁን እንጂ አሁንም በርካታ ሰዎች መመለስ አልቻሉም። ከባለፈው መጋቢት ወር ጀምሮ 1 ሚሊዮን የሚጠጉ ሰዎች ከቀያቸው ለመሰደድ የተገደዱ ሲሆን መኖሪያ ቤታቸው በመውደሙ ወይንም ለመኖሪያነት የማይመቹ በመሆናቸው በርካታ ቁጥር ያላቸው ተፈናቃዮች አሁንም በጊዜያዊ መጠለያዎች ውስጥ እንደሚገኙ ታውቋል። ከተፈናቀሉት ሰዎች መካከል በግምት 40 በመቶ የሚሆኑት አሁንም ወደ ከተሞቻቸውና መንደሮቻቸው ተመልሰዋል። ነገር ግን የሂዝቦላህ አጋር የሆኑት በሊባኖስ ተሰሚነት ያላቸው የፓርላማው አፈ ጉባኤ ናቢህ ቤሪ ያንን ጦርነት ለማስቆም በእስራኤልና በሊባኖስ መካከል በአሜሪካ አደራዳሪነት በተደረገው የተለየ የማዕቀፍ ስምምነት ላይ ጥርጣሬያቸውን አንስተዋል። ተንታኞች እንደሚሉት ከሆነ ይህ ስምምነት የእስራኤልን ከደቡብ ሊባኖስ መውጣት ከሂዝቦላህ ትጥቅ መፍታት ጋር በማያያዝ ውጥረቱ እንዳይረግብና እንዲቀጥል የማድረግ አደጋ አለው። በመጨረሻም ስፖርት ኪሊያን ኤምባፔ 2 ግቦችን ባስቆጠረበት ጨዋታ ፈረንሳይ ስዊድንን በማሸነፍ ጥሎ ማለፍን ተቀላቀለች። ገና በ27 ዓመቱ ሪከርዶችን እየሰበረ የሚገኘው ኪሊያን ኤምባፔ ከቡድኑ አጋሮች ኦስማን ዴምቤሌና ማይክል ኦሊሴ ጋር የፈጠረው ጥምረት እያገዘው እንደሚገኝም ተገልጿል። አብርሃም ተስፋዬ ይህ ጨዋታ ፈረንሳይን ወደ ጥሎ ማለፍ ከማሻገር በላይ ነበረ። ሰዎች ስለምን ይችን ሀገር ለዚህ ውድድር አሸናፊነት እንደሚያጯት አሁን በሚገባ አሳይታለች። አንዳንዶች ከዋክብቶቻቸውን ሰብስበው ሚዛን ይጠፋቸዋል። ፈረንሳይ ግን በተሳተፈችባቸው ዓለም ዋንጫዎች ሁሉ በሂደት እየተሻሻለ የሚሄድ አስደናቂ ቡድን መገንባቱን ታውቅበታለች። የስዊድን ብሔራዊ ቡድን ዋና አሰልጣኝ ግራሃም ፖተር ይህን ቡድን ጥሎ ማለፍ ከባድ ይመስላል፣ ከፈረንሳይ የበለጠ ቡድን እኔ አይቼ አላውቅም ሲሉ ምስክርነትም ሰጥቷል። ይህን ቡድን በባለፉት 5 ጨዋታዎች በአማካኝ 3 እና ከዛ በላይ ግቦችን ጋጣሚዎቹ ላይ ያስቆጥሯል። በአሜሪካ ቆይታው ደግሞ በ4 ጨዋታዎች 13ኛ ግቡ ነው። በትላንቱ ጨዋታ ብቻ እንኳን በስዊድን ላይ 25 ሙከራዎችን በማድረግ ከ1998 ዓለም ዋንጫ በኋላ ፈረንሳይ ከፍተኛ ቁጥር ያስመዘገበችበት ምሽት ሆኖም ተመዝግቧል። ጋሪ ኔቭል ከኢቲቪ ስፖርት ጋር በነበረው ቆይታ ይህን ቡድን ለመገመት ሁሉ አስቸጋሪ ሆነ ይመስላል። 4ቱ የፊት መስመር ተጫዋቾች ኦስማን ዴምቤሌ፣ ኪሊያን ኤምባፔ፣ ብራድሊ ባርኮላና ማይክል ኦሊሴ በተናጠል ማቆም የሚችሉ ተከላካዮች አሁን ላይ ያሉ አይመስለኝም። እነዚህ ተጫዋቾች አሁናዊ አቅማቸው ከፍተኛ ደረጃ ላይ ደርሷል። ተመልከቱም፣ ብራዚል ባለቀ ደቂቃ ግብ ነው ያለፈችው። ኔዘርላንድስና ጀርመን ደግሞ ከዓለም ዋንጫው ተሰናብተዋል። ፈረንሳይ ግን አሁንም በከፍታ ላይ ነች። ለመድረኩ ተገማች መሆኗ ትክክለኛ ውሳኔም ይመስለኛል ሲል ተናግሯል። ዴምቤሌ በዚህ ዓለም ዋንጫ 4 ግቦችን አስቆጥሮ 2 ጊዜ አመቻችቶ አቀብሏል። ማይክል ኦሊሴ ደግሞ ትላንት በአክሮባት የግቡ ቋሚ የመለሰበትን ጨምሮ 5 ጊዜ ኳስን አመቻችቶም አቀብሏል። በቀጣይ ጨዋታዎች 1 ጊዜ ብቻ ይህንን ማድረግ ከቻለ ፔሌ በ1970 ዓለም ዋንጫ በአንድ ውድድር
ውድድር ከፈጠረው 6 ድሎች ጋርም የሚስተካከል ይሆናል። ዲዲር ዴሾም ኦሊሴ የሚጫወተው ትክክለኛ እግር ኳስ ስለሆነ ለተጋጣሚ ይከብዳል። ለኛ ተከላካዩን ከአጥቂው የሚያገናኘው ዋነኛው ተጫዋቻችን እሱ ማይክል ኦሊሴ ነው ሲሉ አድንቀውታል። ከሁሉ በላይ ግን ኪሊያን ምባፔ ድንቅ ጊዜ ላይ ይገኛል። የ7 ዓመቱ የሪያል ማድሪድ ተጫዋች የፈረንሳይ የምንጊዜም ከፍተኛ ግብ አስቆጣሪነትን ከኦሊቬ ዢሩድ የተረከበው በዚህ ዓለም ዋንጫ ነው። በ9 የጥሎ ማለፍ ጨዋታዎች 10 ግቦችን ያስቆጠረውም ተጫዋች እሱ ኪሊያን ምባፔ ብቻ ነው። ይህም ከሮናልዶ፣ ሉዊስ ናዛሪዮ፣ ከፔሌና ከጀስ ፎንቴን ሁሉ የተሻለ ተጫዋች እንዲሆንም አድርጎታል። ከሊዮኔል አንድሬስ ሜሲ እኩል በ6 ግቦች ለወርቅ ጫማው የሚፋለመው ታታሪው ተጫዋች በዓለም ዋንጫ 18ኛ ግቡን በማስቆጠር በሊዮኔል አንድሬስ ሜሲ ብቻ በአንድ ግብ ይበለጣል። የቀድሞ የአርሰናል ተጫዋች ኢያን ራይት ይህን አይነት ክህሎት ያለው ተጫዋች ማቆም ይከብዳል። ቡድኑ በራሱ የተለየና ለማየት የሚያጓጓ ነው። ካየዋቸው ቡድኖች ለኔ ፈረንሳይ ብቸኛዋ ለዋንጫ ተገማች ቡድን ናት ሲልም ተናግሯል። አሰልጣኝ ዲዲር ዴሾ ከእናታቸው እልፈት በኋላ ለመጀመሪያ ጊዜ ፈገግ ያሉትና ደስታቸውን የገለጹት በኪሊያን ምባፔ ግብ ነው። ባለፈው ሳምንት ላሳለፍኩት ከባድ ጊዜ ይህ ቡድን ብርታት ሆኖኛል፣ ብቸኝነት እንዲሰማ አያደርጎም ሲሉ ዴሾ ስብስባቸውን አድንቀዋል። እርግጥ ነው ኪሊያን ምባፔ ከመጀመሪያው ግብ በኋላ ወደ አሰልጣኙ የረጠው ከሀዘናቸው ሊያጽናናቸው ብቻ አልነበረም። ለዚህ ከፍታ እንዲደርስ የአሰልጣኙ ሚና ቀላል የሚባል አይደለም። ለተጫዋቾቻቸው የሚሰጡት ነጻነት እንዲወደዱ ስለሚያደርጋቸውም ጭምር እንጂ። አማካኙ አውሬሎ ቹዋሜኒ ይናገራል። እሱ በእኛ ዘንድ ትልቅ ቦታ አለው። ደስተኛና ነጻነት ያለው አሰልጣኝ እንዲሆን የምንችለውን ሁሉ እናደርጋለን ሲል ያላቸውን መከባበርም ተናግሯል። ፈረንሳይ በቀጣይ ሩብ ፍጻሜውን ለመቀላቀል ከደቡብ አሜሪካ ተወካዩ ሀገር ፓራጓይ ጋር ትጫወታለች። ከዛም ከካናዳና ሞሮኮ አሸናፊ ጋር ትገናኛለች። ይህም ወደ ፍጻሜው ለምታደርገው ጉዞ መልካም አጋጣሚም ይዞላት የሚመጣ ይመስላል። ኳታር ላይ በአርጀንቲና በመለያ የምታሸንፋ የሩሲያውን ገድል አከታትላ እንዳትደግም የተነፈገችው ፈረንሳይ ይህ ዓመት ቁጭቷን በድል የምትከስበትም ይመስላል። የተወደዳችሁ ለዛሬ ረቡዕ በቀጥታ ስርጭት ተከታተሉት የነበረው ዜና ኢትዮጵያ በዚህ ያበቃም። ለኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። ሰለሞን ኃይለ ኢየሱስ ነኝ። ሰላም ዋሉ።